አው ማብራሪያ ላይም እንደምናየው ክፍሉ ላይም እንደምንረዳው በሚገርም ሁኔታ ከሥላሴ አካላት ነው ሰላምታን እያቀረበላቸው እንዳለ ዮሐንስ ለሰባቱ ቤተ ክርስቲያናት የመጽሐፍ ቅዱስ ምሁራን ይገልጻሉ። ክፍሉ ላይም ስናይ የመጀመሪያው ፓርት ላይ ካለው ከነበረውና ከሚመጣው ይላል እና ይሄ ያለ የነበረ ማለት የእግዚአብሔር ባህሪ ነው። የእግዚአብሔር ኔቸርን የሚያሳይ ነው እና ያለ የነበረ የሚመጣ ሲባል የሚመጣ ማለት ምን ማለት ነው ሲባል ይሄ ወደፊት የሆነ ጊዜ የሚመጣ ከሚለው ነገር አንፃር አይደለም። አሁን ብዙ ሰዎች ከሚመጣው የሚለውን አይተው ኢየሱስ ነው የሚመጣው ብለው ነው የሚተረጉሙት። እንደዛ ማለት ሳይሆን እዚህ ጋር እያወራ ያለው ስለ አላፊ ጊዜ፣ ስለ አሁን ጊዜና ስለ ወደፊት ጊዜ ነው እያወራ ያለው። እንግዲህ ተንስ ላይ በእንግሊዘኛ ፓስት፣ ፕሬዘንት እና ፊውቸር የምንለው ካለው ሲባል ሁሌም ያለ ማለት ነው አሁን ላይ። ከነበረው ሲባል ባለፈው ጊዜ የነበረ፣ ከሚመጣው ሲባል ከዚህ በኋላም የሚኖር፣ የሚመጣው ሲባል በሚመጣው ጊዜም የሚኖር መኖርን የሚያመለክት ነው እንጂ ወደፊት የሆነ ጊዜ የሚመጣ ወይ ወደ ምድር የሚመጣ ማለት አይደለም። ስለዚህ በእንግሊዘኛው from him who is አሁን ላይ ያለ and who was የነበረ and who is to come የሚመጣ ወይንም በሚመጣው ጊዜም ያለ። ስለዚህ በሶስቱ የጊዜ ሂደቶች ላይ ያለ ማለት ነው። ይሄንን አገላለጽ ራሱ የታያላችሁ ከተባለ ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ እንግዲህ ሊልከው ሂድ የእስራኤል ሰዎችን ከግብጽ ነፃ ታወጣለህ ሲል ማን ልኮኛል ልበላቸው፣ የእስራኤል ሰዎች ጋር ሄጄ ማን ልኮኝ ነው የመጣሁት ልበላቸው ሲል ያለና የሚኖር ልኮኛል። አያም ዛት አያም ወይንም አያም ልኮኛል። አያም ማለት እኔ ነኝ ማለት ነው። እንግዲህ የሆነ ትርጉም አይሰጥማ። እኔ ነኝ ልኮኛል ብላቸው ምን ማለት ነው? እኔ ነኝ ልኮኛል። የሆነ ሰዋሰው ሲታይ ትርጉም አይሰጥም። ነገር ግን ትርጉሙ ምንድነው? ሁሌም ያለሁ ነኝ ነው። ያለና የሚኖር ልኮኛል። ድሮም ያለ ወደፊትም የሚኖር። ያ ማለት መኖሩ በነገሮች ላይ ጥገኛ ያልሆነ። ለምሳሌ እኛ ሰዎች ለመኖር ኦክሲጅን ያስፈልገናል፣ ውሃ ያስፈልገናል፣ ምናልባት ልብስ ምናምን ያስፈልገናል። እግዚአብሔር ግን ለመኖር ምንም አያስፈልገው። በቃ ያለና የሚኖር ነው ሁሌም። ሌሎች ነገሮች የሆነ ጊዜ ነው አይደል የመጡት። ኦክሲጅን የሆነ ጊዜ ነው የመጣው። ቦታ የሆነ ጊዜ ነው የመጣው። ሰማይ ምድር የሆነ ጊዜ ነው የመጣው። እግዚአብሔር ግን እነዛ ሳይኖሩ ራሱ ያለ ድሮ የሚኖር ወደፊት የነበረ ድሮም ያለ አሁንም የሚመጣ ወደፊት ከሚለው አንፃር ነው። ካለው ከነበረውና ከሚመጣው የሚለው በጊዜ ሂደት ውስጥ ያለፈ ጊዜ፣ የአሁን ጊዜና የወደፊት ጊዜ ላይ መኖርን የሚያሳይ ነው። ይሄ ለአብ የተጠቀሰ ነው። ቀጥሎ ደግሞ በዙፋኑ ፊት ካሉት ከሰባቱ መናፍስት ይላል። ይሄ ደግሞ ወልድ ማለት መንፈስ ቅዱስን የሚያሳይ ነው። ሰባቱ መናፍስት በሚልበት ጊዜ ሰባት ምንድነው ከተባለ መንፈስ ቅዱስ ሰባት ነው ወይ በቁጥር እንደዛ ማለት አይደለም። ሰባት ብዙ ጊዜ የሚያሳየው ፍጹምነትን ነው። ፍጹም የሆነ ሙላትን ነው። ሙሉ የሆነ ያንን ነው የሚያሳየው። ከኢሳይያስ ምዕራፍ 11 ቁጥር 1 ጋርም ያገናኙታል ይሄንን ሁኔታ፣ ይሄንን የመንፈስ ቅዱስ ሁኔታ ኢሳይያስ ምዕራፍ 11 ቁጥር 1 እና 2 ስናነብ ከእሴይ ግንድ ቁጥቋጥ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል ይልና ስለ ኢየሱስ ከተናገረ በኋላ የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። በዚህ ከእሴይ ግንድ ከሚወጣው ቁጥቋጥ ከዛ ከሚወጣው በዛ ላይ የሚያርፍበትን መንፈስ ይናገራል። ምን አይነት መንፈስ እንደሚያርፍበት። ይሄ እንግዲህ አንዱ መንፈስ ነው፣ ግን የተጠቀሰው ሰባት ነው። ተመልከቱ። የእግዚአብሔር መንፈስ 1፣ የጥበብ 2፣ የማስተዋል መንፈስ 3፣ የምክር 4፣ የኃይል 5፣ የእውቀት 6፣ እግዚአብሔርን የመፍራት 7።
ሰባቱን ነገሮች ያሳያል። ከዚህ ጋር ያገናኙታል። ምናልባት እዛ ሰባቱ መናፍስት የተባለው አንዱ መንፈስ ያለውን ነገር ነው የሚያሳየው፣ የሚሰራውን ስራ ነው የሚያሳየው፣ ፍጹምነትን የሚያሳይ ነው ከሚል አንፃር ይተረጎማል። ከዛ በኋላ ኢየሱስን ሲገልጽ ደግሞ ሶስተኛው ላይ እንዲህ ይለዋል፣ እንዲሁም ታማኝ ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስም ይላል። አያችኋ? ከኢየሱስ ክርስቶስም ማለት ከፊት የተጠቀሱት ሁለቱ ሌላ ሌላ ናቸው ማለት ነው። ከኢየሱስ ክርስቶስም ከሱም እና ከፊት ደግሞ ሌሎችም አሉ እና በእንግሊዘኛው ስናነብ ፍሮም ሶስቱም ፊት ነው። ፍሮም የሚል ሶስቱም ፊት አለ። ለምሳሌ ፍሮም ሂም who is and who was and who is to come አብን የሚያሳይ ነው። and from the seven spirits ድጋሚ ፍሮም አለ። ከዛስ the seven spirits before his throne and from Jesus Christ ይላል። ሶስቱም ፊት from የሚል አለና እነዚህ ሶስት አካላት መሆናቸውን ያሳያል። ሰላምታው ለአብያተ ክርስቲያናቱ የቀረበው ከስላሴ መሆኑን በዚህ መረዳት እንችላለን። እዚህ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ታማኝ ምስክር ከሙታን በኩርና የምድር ነገስታት ገዢ ሲባል ታማኝ ምስክር ሲባል ምን ማለት ነው? ከሙታን በኩር ሲባል ምን ማለት ነው? የምድር ነገስታት ገዢ ሲባል ምን ሊል ፈልጎ ነው ኢየሱስን በእንደዚህ አይነት መንገድ የገለጸው የሚለውን አብራሩ እስኪ። ስለ ኢየሱስ ክርስቶስ ስናገር እዚህ ጋር ዮሐንስ ሶስት ነገሮችን ያስቀምጣል። የታመነ ምስክርና ከሙታን በኩር የምድር ነገስታት ገዢም እንደሆነ ሶስቱንም ነገር ያስቀምጣል። የታመነ ምስክር ማለት ከኢየሱስ ውጪ የታመነ ምስክር የለም። እስከ ሞት ድረስ ታምኖ ለእግዚአብሔር ፈቃድ ታዞ መጥቶ የእግዚአብሔርን ፈቃድ ሊፈጽም በምድር ላይ እስከ ሞት ድረስ ነው የታመነ የሆነው ጌታ ኢየሱስ ክርስቶስ። ለእግዚአብሔር ፈቃድ ሲገዛ ለእግዚአብሔር ፈቃድ ሙሉ ፈቃዱን ሰጥቶ እስከ ሞት ድረስ ምንም ሳያቅማማ የእግዚአብሔርን ፈቃድ በሞት በኩል የኛን የመዳናችንን ስራ እስከ ሞት ድረስ ሊፈጽም ድረስ የታመነ የሆነው ጌታ ኢየሱስ ክርስቶስ ነው። ስለዚህ ስለ ታማኝነቱ ደግሞ አብ ራሱ መስክሯል። ኢየሱስ ክርስቶስ ታማኝ ስለሆነ እርሱን ስሙት እያለ ስለ ኢየሱስ ክርስቶስ ሲናገር በመጽሐፍ ላይ አይተናል። ባለፈው በመግቢያም በስላሴ ክላስ በነበረን ጊዜ አይተናል። እግዚአብሔር አብ ከላይ ሆኖ ሲመሰክር፣ ስለዚህ ጌታ ኢየሱስ ክርስቶስ እስከ ሞት ድረስ የታመነ ምስክር ነበር። ክርስቶስ ደግሞ የታመነ ለመሆኑ እርግጠኛ ያደረገን አብ ነው። አብ ራሱ እርሱን ስሙት እያለ እርሱ ታማኝ ምስክር እንደሆነ ስለ ኢየሱስ ክርስቶስ ተናግሯል። ኢየሱስ ክርስቶስ በዚህ ምድር ላይ የእግዚአብሔርን ፈቃድ ሊፈጽም ሲመጣ ቀደም እንዳልነው ያለ አንዳች መቅማማት ሁሉንም ነገር የእግዚአብሔርን ፈቃድ እስከ ጅማሬው እስከ ፍጻሜ ድረስ የታመነ ሆኗል ለእግዚአብሔር ፈቃድ። ስለዚህ ጌታ ኢየሱስ ክርስቶስ እውነተኛ የታመነ ምስክር ነው። እና ደግሞ ሌላው ሁለተኛ ደግሞ ከሙታን በኩር ብሎ ጌታ ኢየሱስ ክርስቶስ ሲናገር የሞትም የሲኦልም መክፈቻ ያለው እሱ ነው እና ከሙታን በኩርም የሆነው ጌታ ኢየሱስ ክርስቶስ ነው። በዚህ ምድር ላይ በትንሣኤው አካል እንደሚመጣ ተናግሮ የመጣ ከዛም እንደሚሞትም ተናግሮ ሞቶ ተነስቶ ያደረገ ጌታ ኢየሱስ ክርስቶስ ነው። ስለዚህ እሱ ከሙታን በኩር ነው ብሎ መጽሐፍ በመናገርበት ጊዜ ምንድነው እያለ ያለው? የትንሣኤን አካል ይዞ የተነሳ ከሙታን ሁሉ በኩር የሆነው ጌታ ኢየሱስ ክርስቶስ እንደሆነ መጽሐፍ ይናገራል። እና የምድር ነገስታት ገዢ ነው በሚልበት ጊዜ ጌታ ኢየሱስ ክርስቶስ ገዢ ነው። ዛሬም ቢሆን አሕዛብንም የሚገዛ እሱ ነው። እና ደግሞ በሚመጣው መንግስትን ይዞ ይመጣል። መጽሐፍ እንደምናገር የአባቱን የዳዊትን ዙፋን እንደሚወርስ መጽሐፍ ተናግሯል። ያ ማለት በሺው ዓመት መንግስት ሆኖ ዓለማትንም የሚገዛ እሱ ነው። ዛሬም ቢሆን በስልጣኑ እግዚአብሔር ወልድ እየገዛ ነው። እና ስለሱ ስለ ገዥነቱ በሚያወራበት ጊዜ ላይ በሺው ዓመት መንግስት ላይ ስለሚደረገው ስለ መንግስቱ ዳግም ስለሚመጣና የሺው ዓመትን መንግስት ደግሞ በዚህ ምድር ላይ እንደሚነግስ ጌታ ኢየሱስ ክርስቶስን ገዢ እንደሆነ ከሱ ሌላ ደግሞ ገዢ ጌቶችም ከሱ ሌላ ደግሞ ንጉስም እንደሌለ ስልጣኑን የሚያመለክት ነገር ነው። በጣም ደስ የሚል ማብራሪያ ነው። ማስረሻ ጸጋ ይብዛልህ። ሌላ ተጨማሪ የሚያደርግ ሰላም ብያለሁ። ስንተኛ ቁጥሩን አምስተኛ ነው አራተኛ ልጅ አንበብ የኦሮምኛ መጽሐፍ ስለሚል
እሺ እያደረኩት ነው። ቁጥር 5 ላይ ያለውን ነው ኢየሱስን የገለጸበትን መንገድ እስኪ በኦሮምኛ ብታነቢልን ደስ ይለናል። ምን እንደሚል ቁጥር 5 አንብቢልን እስኪ። እሺ ኦሮምኛ ጋር አንብቢልን። ኢየሱስ ክርስቶስ ብራት እንዴ ኢየሱስ ክርስቶስ ብራት ኒፋ ክርስቶስ ባባቱ አመነማadha. Inni warra du'an keessaa hangafa ta'ee kaafame. Mootota lafa kanaas ni abbooma. Inni nu jaallate dhiiga isa nuuf dhangala'een cubbuu keenya irraa nu furee noo milau. አሁን እናንተ እኮ እሺ ምን እንደሚል ንገሪን። ምን እንደሚል ፍቹን በደንብ አልችልም። እኔ እናንተ የምትለው ይገባኛል። እኔ አማርኛ በደንብ ስለማልችል እሺ በቃ ችግር የለውም። እሺ አራተኛውን ደግሞ አንብቢ። ይሰማል ኖሪቱ? እሺ ኖሪቱ ድምጿ አይሰማም። እሺ ሌላ ምዕራፍ ቁጥር 5 ላይ ያለው የሚያብራራ እሺ እንዲህ ማንበቡ ጥሩ ደስ ይላል። አራትንም ከተሰማሽ ቀጣይ ላይ ብታነብን ደስ ይላል። እሺ ከሙታን ስለ ኢየሱስ ያለውን እንትን እናድርግ። ካለውና ከሰባቱ መናፍስታት ካለ በኋላ ከታመነው ምስክር ይላል። መስረሻ በደንብ አብራርቶታል። ከታመነው ምስክር ስል ኢየሱስ ክርስቶስ አብን ሙሉ በሙሉ ታርቆታል ብለን እናምናለን። ለዛም ነው ብዙ ቦታ አይታችሁ ከሆነ እኔን ያየ አብን አይቷል ወደ ማለት ደረጃ ደርሷል። እና ዮሐንስ 1:8 ላይ ምንድን ነው የሚለው? እግዚአብሔርን ያየ አንድ ሰው የለም፣ በአባቱ እቅፍ ያለው አንድያ ልጁ እርሱ ተረከውላል። የግሪኩ ቀጥታ ፍቺ በአባቱ እቅፍ ያለው አንድያ ልጁ የሆነው እርሱ አምላክ ገለጠው የሚለውን ይሰጣል። እና ሙሉ በሙሉ ነው ገለጠ የሚለው ገለጠ፣ ተረከ፣ ተነተነ የሚለው ነው እንትን የሚያደርገው እና ሙሉ በሙሉ በህይወቱ የተላከበትን ነገር በነገራችን ላይ ኢየሱስን አይታችሁ ከሆነ ሙሉ ሰዓቱን ለተላከበት ዓላማ ነው እንትን ያደረገው። ያችን የመንዘራ ሴት እንትን በሚያደርግበት ጊዜ ለቀብቶች ማቆና ምግብ አልበላም ምናምን ስሎ እኔ መብሌ ሌላ ነው እያለ ምን ሰዎች አምጥተውልኝ ነው እንደ ምግብ የበላው አይደለም። እኔ ይህን ነገር የላከኝን የአባቴን ፈቃድ መፈጸም ነው እና ሁሉም ልፈጽም ይገባኛል። ለዚህ ምስክር ታማኝ እንደሆነ ብታውቁት አንድ በዛ መንገድ ነው። ይህንን ሊያደርግ ይገባኛል፣ ይህንን ልፈጽም ይገባኛል እያለ ሙሉ በሙሉ ነው እንትን አብን የተረከው። ለዛም ነው ፊልጶስ ሲጠይቅ አብን አሳየንና ይበቃናል አለ። አሃ አንተ ፊልጶስ እንዴት ከኔ ጋር ይህን ያህል ዘመን ስትኖር እንዴት አታውቅኝም? እኔን ካወቅክ እኮ አብን ታውቀዋለህ። ተራኪውን ማወቅ ተጠራኪውን ታውቃለህ። የሚተርከው አካል ያንን እየተረከ ያለው አብን ስተርክ ወልድ አብን ስተርክ አብ ማን እንደሆነ ማወቅ ትችላለህ ማለት ነው። ለዛ ነው የታመነ ምስክር ይልና ሙሉ በሙሉ ያንን ነገር መስክሮ እንዳለፈ ያንን ነገር አሳይቶ እንዳለፈ የኢየሱስ የአብን ሙሉ ባህሪ በልጁ ላይ ማየት ትችላለህ። ልጁን ስታይ አብን ማየት ትችላለህ። የአብ ሙሉ ነገር ነው። ለዚህ ነው የባህሪ ልጅ ነው የምንለው። ያ ለአብ ያለውን ሁሉ ገልጧል አለው ብለን የምናምነው ከዚህ አንፃር ነው። እና ከታመነው ምስክር የሚለው ከዛ ጋር የሚፈታ ነው። ከሙታን በኩር እዚህ ጋር ከሙታን በኩር ይለዋል። ምን ይለየዋል? ሌሎች ከሙታን ተነስተዋል።
ለምሳሌ እና አልዓዛር ብዙ እንትኖች ተነስተዋል እና እንዴት በኩር ሊባል ይችላል? በኩርነቱ ምኑ ላይ ነው? አልዓዛር ተነስቷል። ሁሉም ከብሉይ ኪዳንም ከአዲስ ኪዳንም እና ጳውሎስም ብዙም ያስነሱ ነበር የሞተው ተነስቷል። በኩር ሆኗል። በኩር የሚለው የመጀመሪያ የሚለውን እንትን ይሰጣል እና ከሙታን በኩር ስል ምን ማለት ነው? ምን ለማለት ነው የፈለገው? አሁን ሌሎቹ ተነስተዋል ግን ደግሞ አልቀጠሉም። ዋናው መስዋዕት እዚህ ጋር ተነስተዋል አልቀጠሉም። እና ኢየሱስ ጌታችን ኢየሱስ ክርስቶስ ሲነሳ ግን ክብሩን ስጋ ነው ለብሶ የተነሳው። ያንን የድሮውን አይደለም የለበሰው፣ ይሄ የከበረ ስጋ ነው። እና እዚህ ጋር የሚለየው ዘላለምን ነው፣ የቀጠለ ነው። ተነሳ፣ ዳግመኛ አይሞትም። ሮሜ ላይ ለአንዴና ለመጨረሻ ጊዜ ለኃጢአታችን ፈጽሞ ሞቷል ይላል እና ከዚህ በኋላ ማይሞተው አካል ለብሶ ነው የተነሳው። እና በኩር ስል ታዲያ ምንድን ነው? በነገራችን ላይ እዚህ በጣም ታማኝ የሆነ ቃል ነው ያጸናል። ከሙታን በኩር ስል በኩር ካለ መከተል አለ ማለት ነው። በነገራችን በኩር የሆነ ነገር የመጀመሪያ እያለ ነው። ከሙታን የተነሳ የመጀመሪያው እያለ ነው። ከዛ ቀጣይ ያለ ስል ማን ነው ስንል እኛ ነን። ይህንን የከበረው አካል ምን ለብሰው ነው እያለ ነው። ከሙታን በኩር የሆነው የተነሳው ስል የሚከተል አካል አለ። የምንከተለው እኛ አለን። እኛ ስንለብስ ያንን ነው። ለዛ ነው ወንድሞች እያለ የሚጠቅሰውና በጣም ያጸናል ቃል። እኛም ወደፊት ክብሩን ስጋ እንደምንለብስ ከእሱ ጋር አብረን እንደምንሆን ድል ከነሳው ጋር እኛም ከእርሱ ጋር እንደምንቀመጥ ጽኑ የሆነ እምነት ይሰጠናል እና ኢየሱስ መነሳቱ ዘላለማዊ ነው። ሌሎች ተነስተዋል ግን በሁኔታዎች የሆነ ጊዜ ይነሱና ይጠፋሉ፣ የሆነ ጊዜ ይነሱና ይሞታሉ። ክርስቶስ የተነሳው ላይሞት ነው፣ ዳግመኛ ሞት ላያገኘው ነው እና በተመሳሳይ ሁኔታም እኛም ይህንን ክብሩን ስጋ ደግሞ እንለብሳለን ከእርሱ ጋር ለዘላለም ከእርሱ ጋር እንድንከብር ያንን ክብሩን ስጋ ያንን የመምጫውን ለዛም ነው የምናፍቀው። ዕለት ዕለት ማራናታ ዮሐንስ ቃሉንም ሲያጠቃልል መጨረሻ ላይ ማራናታ በሉት ነው። ይሄን ሌሎች ዋይ ዋይ ይላሉ፣ እኛ ግን ማራናታ እንላለን። ሌሎች ይጨነቃሉ፣ እኛ ግን እናለን ቶሎ ናለን ነው የምንለው። የሆነ የምንፈራው ነገር የለም። ወይኔ እንዲህ ካልሆነ የምንለው ነገር የለም። እናለን ውሰድለን ነው የምንለው። እና ሌላው ንጉስ ይላል የምነግሰውን እንትን ያደርጋል። ገዢ ከሙታን በኩር የምድር ነገስታት ገዢ ይላል እና ቅድም መስረሻ ለማብራራት እንደሞከረው ሁሉ ከእርሱ ስር እንደሚሆኑ ነው የሚያጠቃልለው። ቆሮንቶስ ላይ እንደሆነ አላወኩም፣ ጥቅሱን በአይምሮ እንትን አላልኩም። ግን ሁሉ ተገዝቶለታል፣ ሁሉ እንደተገዛለት ግን አሁን አይታወቅም ይላል እና አሁን በክርስቶስ እጅ ነው ሁሉ ያለው፣ ተቆጣጥሮታል። ግን በዚህ ሰዓት ሁሉ እንደተገዛለት አይታወቅም። ያኔ በክርስቶስ ዓለም በክርስቶስ ከተጠቀለለች በኋላ ንጉሱ ዋናው እርሱ ይሆናል። እርሱ መግዛት ይጀምራል፣ እርሱ መቆጣጠር ይጀምራል እና ያኔ በእርሱ ስር ነው የሚሆኑት። ሁሉ በእርሱ ስር ይሰግዳሉ። ገዢው አንድ ይሆናል። ያ ለዳዊት የተነገረው በትንቢት የተነገረው ዙፋኑን የሚረከብ ያ እርሱ ይሆናል እና አሁን እንደተገዛለት የዚህ ዓለም ገዢ አሁን ላይ ጠቅልሎ ያለው ሰይጣን ነው። ግን ያኔ እርሱ ይቆጣጠራል የሚለው ነው። እሺ አሪፍ ነው። ሌላ የሚጨምር ሰው ካለ? ቁጥር 5 ላይ ተወርቷል። ኢየሱስን በሶስት መንገድ ሲገልጽ እናያለን። ታማኝ ምስክር ነው ይለዋል። ኢየሱስ ክርስቶስን ታማኝ ምስክር ነው፣ ልናምነው የሚገባ ምስክር ነው፣ እናምነዋለን ነው፣ የሚታመን ነው። ምክንያቱም በምድራዊ ህይወቱ ላይ በምናይበት ጊዜ ምንም ስህተት ሳይፈጽም ነው የኖረው፣ ምንም ኃጢአት ሳይሰራ ነው የኖረው። እያንዳንዱ እርምጃው፣ እያንዳንዱ አገልግሎቱ የመጣለትን ነገር ፈጽሞ ነው ያለፈው። ስለዚህ የኢየሱስ ክርስቶስ ምስክርነት ትክክል ነው ብለን እናምናለን ነው። ኢየሱስ ክርስቶስ የተናገረው ሁሉ ያደረገው ሁሉ ትክክል ነው፣ ታማኝ ምስክር ነው ኢየሱስ። ቅድም እንደተባለው የመጣበትን ዓላማ ነው እያደረገ የኖረው እና
ስለ ኢየሱስ ራሱ አብ መስክሮለታል። ትክክል እንደሆነ ታማኝ እንደሆነ እሱን ስሙት ብሎ ነው የመሰከረው። በቃ ነቢያት አሉ፣ ሕግ አለ። እንደውም ተራራ ላይ ከጴጥሮስ ከያዕቆብና ከዮሐንስ ጋር ተራራ ላይ ሲወጣ ደመና መጥቶ ሸፈነው። ከዛ መልኩ ተለወጠ። ከዛ ጴጥሮስ ምንድነው ያለው? በቃ ከክብሩ የተነሳ ከተገለጠው የክብር ደመና የተነሳ ደስ አለውና ኢየሱስ ሆይ እዚህ እንሁን። አንድ ድንኳን እንግዲህ ከኢየሱስ ጋር ሙሴና ኤልያስም ተገልጠው ነበር። አንድ ድንኳን ለሙሴ፣ አንድ ድንኳን ለኤልያስ፣ አንድ ድንኳን ለአንተ እዚህ ሰርተን በቃ እዚሁ እንኑር አይነት ነገር ነበር ያለው። ምን እያደረገው ነው መሰላችሁ? ጴጥሮስ ኢየሱስን ከነ ሙሴና ከነ ኤልያስ ጋር አንድ አድርጎ ለሶስቱም አንዳንድ ድንኳን። ይሄ ማለት ሶስቱንም በእኩል አይን እንደማየት ነው። እግዚአብሔር ግን አባቱ ምንድነው ያለው እዛ ጋር? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ነው ያለው። ፎከሱን ኢየሱስ ላይ ነው ያደረገው አብ። እግዚአብሔር አብ ሕግ አይደለም አሁን ወይንም ነቢያት አይደለም፣ እርሱን ዋናውን ሕግና ነቢያት ሲመሰክሩለት የኖረውን። ሙሴ ሕግን የሚያሳይ ነው፣ ሕግን ወክሎ ነው ያለው። ኤልያስ ነቢያትን ወክሎ ነው ያለው። ከሕግና ከነቢያት የሚበልጥ ይሄኛው ነው፣ እርሱን ስሙት። አያችሁ፣ በዚህ ልክ ነው የመሰከረለት። ማን? እግዚአብሔር አብ። አብ ራሱ አባቱ ራሱ። ስለዚህ ታማኝ ምስክር ነው ኢየሱስ የሚለው ያንን ያሳያል። በቃ ልናምነው የሚገባ ነው። ምን ብሎናል ኢየሱስ? በእኔ መኑ የዘላለም ሕይወት አለ ብሎናል። እናምነዋለን። ትክክል ነው ማለት ነው። በእኔ ያመነ ቢሞት እንኳን ይነሳል፣ እናምነዋለን። ከሞት በኋላ ሕይወት እንዳለ እናምናለን። በእኔ የሚያምን የዘላለም ሞት አያገኘውም፣ ወደ ዘላለም ሕይወት ተሻገረ እንጂ እናምነዋለን ማለት ነው። ስላመነውም ነው የተከተልነው። ስለዚህ ያንን እርግጠኛ የሚያደርግልን ነው አንደኛው። ሁለተኛው ከሙታን በኩር ነው ሲባል ከሙታን በመነሳት የመጀመሪያው ነው። እንዴ ቀደም እንደተባለው ሌሎች ሰዎች አልተነሱም እንዴና ላዛር ተነስተው የለም እንዴ ከሙታን ሲባል ተመልሰው ሞተዋል። ከሞት የተነሳ በተአምራት ከሞት የተነሳ ሁሉ ተመልሶ ሞቷል። ነገር ግን ላይሞት የተነሳ ኢየሱስ ነው የመጀመሪያው። ላይሞት ተነስቷል። ክቡሩን ስጋ ለብሶ ተነስቷል። የከበረውን ስጋ ለብሶ ተነስቷል። የማይሞት አካል ለብሶ ተነስቷል። ላይሞት የተነሳው የመጀመሪያው እሱ ስለሆነ ነው ከሙታን በኩር። ስለዚህ ሌሎቻችንም እሱን ለመምሰል ነው የምንለወጠው። እሱ ራሱ ሞተን ስንነሳ ወይንም ደግሞ አሁን ኢየሱስ ቢመጣ ይሄ ስጋችን ተቀይሮ ክቡሩን ስጋ እንለወጣለን። የእርሱን የሚመስል ስጋ እንለብሳለን እንደማለት ነው። ከዛ የምድር ነገስታት ገዢ ነው ኢየሱስ ክርስቶስ። አሁን እንደተገዛለት አናይም ይላል ዕብራውያን መጽሐፍ ላይ። ነገር ግን በመጨረሻ ሁሉም ከእግሩ በታች እንደሚገዛለት፣ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ነው አይደል ያለው አብ ወልድን፣ ጠላቶችን የእግር መረገጫ እስካደርግልህ ድረስ። ነገር ግን አሁን ሁሉ ተገዝቶ አናይም። ሁሉ ቢገዛ ኖሮ ምን ይሆን ነበር? ዓለም በኢየሱስ አገዛዝ ስር ብቻ ይሆን ነበር። ኃጢአት አናይም፣ ጦርነት አናይም፣ መጥፎ ዜና፣ በሽታ ምናምን አናይም። ኢየሱስ ክርስቶስ ዳግም መጥቶ ሲነግስ ግን ዓለምን አሁን ይሄን ዓለም ራሱ ጸጥ አርጎ ለጥ አርጎ ነው የሚገዛው፣ ሰላም አድርጎ። ይሄ ማንም እኔ ነኝ የዓለም ገዢ፣ እኔ ነኝ ኃያል ሀገር እየተባለ እነ ኢራን እነ አሜሪካ ሁሉም የሚዋጋው እኮ እኔ ነኝ ኃያል ነው። እነ ራሽያ የዛኔ ኢየሱስ መጥቶ ይሄን ዓለም 1000 ዓመት ይገዛል። በነገራችን ላይ እዚህ ምድር ላይ ማለት ነው 1000 ዓመት ሲገዛ እሱ ነው ንጉስ። በቃ አህዛብን ሁሉ በብረት በትር ይገዛቸዋል። እና የበላይ የሚሆን ንጉስ የሚሆን የለም። ምድር ሁሉ ሰላም ትሆናለች። ሰይጣን ይታሰራል በዛ በ1000 ዓመት ላይ። እና የምድር ነገስታት ገዢ ነገስታት ሁሉ ለሱ ይገዙለታል ነው። እና ስልጣን ሁሉ ያው ስልጣናትን አለቅነትን ሁሉ የፈጠረው እሱ ነው፣ ገዢው እሱ ነው። ይሄ የሚያሳየው ኢየሱስ ክርስቶስ ጀስት ሰው ብቻ አይደለም። አንዳንድ ሃይማኖቶች ሰው ብቻ ነው ይላሉ። እቺ አረፍተ ነገር ራሷ ሰው ብቻ እንዳልሆነ ያሳያል ማለት ነው። ኢየሱስ ክርስቶስ ከሰው ከፍ ያለ የምድር ነገስታት ሁሉ ገዢ ከሆነ ማንም ሰው እንደዛ ሆኖ አያውቅም። እሱ ገዢ ነው። ኢየሱስ ክርስቶስን እንደዛ ይገልጸዋል ማለት ነው።
እሺ ሰዓታችን ስላለቀ ጥያቄ የሚሆን ነገር ካለ ዘካሪያስ እጅን እያወጣ ነበር መሰለኝ። ጥያቄ ከሆነ መጠየቅ ይቻላል። ሌሎቻችሁም መጠየቅ ትችላላችሁ። ዛሬ ባጠና ነው። እሺ ጥያቄ ከሌለ ዛሬ ስላወራነው ነገር ጠቅለል እናድርግ። ምን አጠናን፣ ምን ተማርን የሚለውን ጠቅለል አድርገን አውርተን የዛሬውን እንጨርሳለን ሰዓት ስላለቀ። ተረዳነው። ያ ጥሩ ነው። ጌታ መንፈስ ቅዱስ አስተምሮናል። ስፔሻሊ 4 ላይ ያለው ክፍል ላይ በጣም ጥሩ ማብራሪያ ነው። አንተም ብትሆን ጌዲም የሰጣችሁት ነገር ትኩር ብለን አላየንም ነበር፣ ግን ዛሬ ጥሩ አድርጋችሁ አብራርታችኋል። ሰላምታው ለዚህ ለሰባቱም አብያተ ክርስቲያናት በእስያ ላሉት ለነዚህ ከማን ነው ሰላምታው የቀረበው የሚለው ሀሳብ በጣም ጥሩ አድርጋችሁ ነው ሪፕሬዘንት እንትን ያደረጋችሁ ያብራራችሁት። ካለውና ከነበረው ከሚመጣው እያለ የአብን ሲያሳይ እና ደግሞ ከሰባቱ መናፍስት ስር መናፍስት የሚለው ነገር 7 ቁጥር ያው ፍጹምነትን እንደሚያሳይ እናውቃለን። ግን ሰባቱ መናፍስት ማለት ደግሞ መንፈስ ቅዱስን እንደሚወክልና ከዛ ቀጥሎ ያለው ደግሞ ያው የክርስቶስ ኢየሱስ ባህሪ እንደሆነ በክርስቶስ ኢየሱስ ላይ እንደምናገኝ ከክርስቶስ ኢየሱስን ስለምን ሶስቱንም አካላት ከስላሴው አካል ሰላምታ ለእነዚህ ለአብያተ ክርስቲያናት እንደተቃረበ እናውቃለን። እና ደግሞ ምን አይል ያማነው እምነት እውነተኛ እንደሆነ ነው ከዚህ በዚህ የምንማረው። በአንድም በሌላም በኩል ደግሞ ስለ ስላሴውን በምናይበት ጊዜ በአብ በወልድ በመንፈስ ቅዱስም ሰላምታ የቀረበላቸው እንደሆነ ዛሬ በጣም በሚገርም ሁኔታ ተረድተናል። እና ደግሞ ስለ ኢየሱስ ክርስቶስም አይተናል። የታመነ ምስክር እንደሆነ ጌታ ኢየሱስ ክርስቶስ በዚች ምድር ላይ እውነተኛና የታመነ እስከ መጨረሻ ድረስ ታምኖ ምስክርነቱ ደግሞ ከእግዚአብሔር ከላይ የመጣውን መልእክት ደግሞ ለሰው ልጆችን አንድንም መልእክት ሳያዛንፍ ሁሉንም ከእግዚአብሔር ከአባቱ የሰማውን ነገር እና ደግሞ ለሚሰሙ ሰዎችም እና ደግሞ ለእግዚአብሔርም አብ ደግሞ ታማኝ ሆኖ በዚህ ምድር ላይ እግዚአብሔርን በታማኝነቱ ያገለገለና እግዚአብሔርን በታማኝነቱ የገለጠበት እግዚአብሔርም ደግሞ እሱ ታማኝና እውነተኛ እንደሆነ ጌታም ደግሞ ስለሱ የመሰከረ እንደሆነ አይተናል። ምስክርነቱም ታማኝ እንደሆነ እና ከዛ ቀጥሎ ያው ከሙታን በኩር እንደምል ቅድም እንዳልነው ለእኛም ዛሬ ደግሞ ላለነው ለእኛ በጣም ባመነው እምነታችን እኛ ትንሣኤ ሙታን እንዳለ የምናምን ስለሆነ ክርስቶስ ኢየሱስ ሞቶ ያ ሆኖ ስነሳ ደግሞ ለእኛ ደግሞ ያ ነገር ምንድነው የሚሆነው እውነተኛ ምስክር እንደሆነ ነው ዛሬ እየተማርን ነው። ሰዱቃውያን ትንሣኤ ሙታን የለም ብለው በዛ ዘመን ላይ ሲያወሩ እንደነበረ ዛሬ ምናልባት እንደዛ የሚል ሰው ካለም ጌታ ኢየሱስ ክርስቶስ ያው ምስክር እንደሆነ እና ትንሣኤ ሙታን እንዳለም ዛሬ አረጋግጦልናል። ከሙታን በኩር በምንበት ጊዜ ቅድም እናንተ እንዳላችሁ ሰዎች ብዙዎቹ ሞተዋሉ፣ የተነሱትም አሉ፣ ተነስተው ተመልሶ በስጋቸው ሞተዋሉ። ነገር ግን በትንሣኤ አካላቸው አይደለም የተነሱት። ነገር ግን ከሙታን በኩር የሆነው ጌታ ኢየሱስ ክርስቶስ ብቻ እንደሆነ እና ደግሞ የነገስታት ደግሞ ገዢ እንደሆነ ዓለምን ሁሉ ክርስቶስ ኢየሱስ እንደሚቆጣጠር እንደሚገዛት የሺው ዓመት መንግስት እንዳለ በክርስቶስ ኢየሱስ ስልጣንና በክርስቶስ ኢየሱስ ግዛት ስር ሲሆን ዓለም ሁሉ ሰላምን እንደሚያገኝ ይሄን ሁሉ ያው ዛሬ ተምረናል። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ቴንኪዩ አሜን። ደስ የሚል መረዳትና ማብራሪያ ነው። ጌታ ጸጋውን ያብዛልህ። ሌላ ሌሎች ባይብል ስቴዲስ አሁን በጣም አሪፍ እየሆነ ነው። ሶስት ሰው ብቻ እያወራ ነው። ሁሉም ሰው ትምህርት አሪፍ ነው። ቅድም ማስረሻ እንዳለ በጣም አሪፍ መረዳት ያለው ቁጥር ላይ ያለው በነገራችን ላይ እነዚህ ማራካን ሰዎች ጥቅስ ቆርጦ ነው የሚያምኑት። የሆነ ያክል ቆርጦ የሆነ መቻቸውን ያክል ወስደው ነው የሚያምኑት። ግን መጽሐፍ ቅዱስ ሙሉ መሸሽ አትችሉም። ከስላሴ ትምህርት መሸሽ አይቻልም። ሙሉም ባይብል ስታነቡ በተለይ የጳውሎስን መልእክት ስታነቡ ሙሉ የስላሴ ነው እንትን የምታገኙት። አሁን ሰላምታው እየቀረበ ያለው ከስላሴ አካላት ነው።
እንደተባለው ሶስቱን ግልጽ አድርጎ ከጅምር አንድ ላይ አይተናል። ወይዘ ሁለት አካላት እንዳሉ አንድ ላይ እንኳን ጅምር አይተናል። ሙሉ ባይብል የስላሴ ትምህርትን የሚሰጥ ነው እና ቆርጠን አይደለም የምናምነው፣ ሙሉ ባይብል ነው የሚያጸናልን እና ሙሉ ባይብል ስናይ ያንን ያጸናልናል። ይህ ነው። ሌሎች ብታወሩ ባይብል ስቴዲ ሲሆን እኮ ሁሉም ነው የሚያወራው እርስ በርስ። እኔ ከአንዱ መማረው ሌላው እንትን የሚለው በጣም አሁን ማስረሻ ሲያወራ ቢሻው እናንተ ስታወሩ አንዱ ማያውቀው አንዱ ሲያወራ በጣም ነው የምትረዱት። የሆነ ማታስቡትን ነገር ነው ከሌላ ሰው የምትሰሙ። ምንም ያህል አንብባችሁ ምንም ያህል ተዘጋጅታችሁ ብትመጡ ከሌላው አፍ የሚወጣው ግን በጣም ልባችሁን የሚያሳርፍ ቃል ነው። ከሌላ ሰው የሚመጣ የሆነ እናንተ በማታስቡት አንግል ነው የሚመጣው። ኦኬ እኔ በዚያ አላሰብኩም ነበር ወይም እስከዛ እስከምትሉ ድረስ እንትን ያደርጋል። በጣም ሁለቱም ብታወሩ አሁን ስታነብ ነበር ይቻችን ደስ ያለው ስታነብ ራሱ ማሳተፏ ደስ የሚል እንትን እና ማንም እዚህ ጋር እንትን ለማድረግ ነው። ቀደም መግቢያ ላይ እንደተባለ እሺ ከሌለ ያው እግዚአብሔር አስተምሮናል በዛሬው ባይብል ስተዲ። በቀጣይም ስንገናኝ አንብባችሁ ተገኙ፣ እንወያያለን። እንግዲህ ዛሬ የተማርነው ሰላምታን ከስላሴ ካለው ከነበረው ከሚመጣው ብሎ ከአብ ከሰባቱ መናፍስት ከመንፈስ ቅዱስና ኢየሱስ ክርስቶስን ደግሞ ታማኝ ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ሰላምታ ለሰባቱ አብያተ ክርስቲያናት ዮሐንስ እንዳቀረበላቸው ነው ዛሬ ያየነው። ዛሬ ያስተማረንን እግዚአብሔር ይባረክ። እግዚአብሔር ባርካቸው። እኔ ድንገት ነው ከዚህ ላይ ያገኘሁት ነገር ቋንቋ ስለማይችል ዝም ብዬ ነው ስለገባሁ ስገባ በቃ ጆን መጣልኝ እና ይመጣልኛል ዋትስአፕ ላይ ማለት ነው እና ዘውባቸው ይባረክ ብቻ ተሳተፋለሁ። እግዚአብሔር ባርካቸው። አሜን አሜን። በምትችይው ቋንቋ ጸልይልን፣ ችግር የለውም። ያው የቋንቋ ሁሉ ባለቤት እግዚአብሔር ስለሆነ ችግር የለውም። አባ ግን ሀፉረ ቁልቁሉ ሲጋ ገለኒ ቁልፊን ቴሶ ከደረ ሲያዶ ዋቀይ ጀባ አቲ ቁልቁሉ አቲ ቤካ አቲ ጉዳ ዋቀይ ሁን ሰባተን ኦቦሌኛን ከነ ዋቀፋባ ኪባዴ ከለቲ አርፈኒ ወልት ቀቤ ዋቀይ ኦኮን ጎቴ ዋቀይ ሰገሌ አካ በረን ጎት ዋቀይ ሁን ፈቴ ታና ጃለቴ ታና ዋቀይ አቲ ጀና ዋቀይ አቲ ጀና ሁን amma banane sagaleti waaqay kun gargarbo ufana banane ulfin teeso keeratti yaado abbaako ati guddaa ati jabaadha waaqayyo arraba nama hundumaa nagara waaqayyo wallahi ati afurri keenyaaf ibsa afurri anaaf nagargaara afurri kee keenyaaf ibsa waaqayyo akka nu hawwatan sammuu isaanii bani jedhamee akkuma caafame waaqayyo sammuu nama kee hundumaa waaqayyo afurri keenyaaf ibsa ayyaanni keenyaaf ibsa waaqayyo gammachuudhaan kun lapheen koo gammadee lapheen koo waaqayyo kun gammadee sagalee kana baadhee waaqa qara dubbisee beeku ga'an matsaafa raayii kana dubbisee beeku amma garuu gammachuun kanatti dhaga'ama afuurootti naayee ta'e jechuudha. Kanaaf abbaa koo ati na gargaaraan kun ati humna naaf taanaan ati ayyaana naaf dabalaan waaqayyo haarri kee na gargaaraan galatoomee ulfeen si waaqa kennaa gaarii narraa hin barbaadu waan harkaan qabamu narraa hin barbaadu waan ijaan mul'atamu narraa hin barbaadu laphee koo duwwaa barbaadu. Waaqni kun ganama kana galgala kana laphee koo banee sagalee kee baradheera waaqayyo sagalee kana fiddaan akka gadi kageessa sodaadhee waaqayyo ganamallee galgalallee sagalee kana yaadataa akka wajjin deddeebi'u ati ayyaana kee baay'isi obboleeyyan kanallee ati ayyaana kee isaan baay'isi bara jireenya isaanii ati baay'isi waaqayyo kana caala akka isaan barsiisan kana caala ayyaana kee uffatanii si fuuldura akka haga bara haga dhuma keetii wajjin akka kan ati ayyaana keetii isaan gargaara anallee gargaara obboleeyyan akka hunduma isaa ayyaanni isaan akka baay'ee wajjin ta'e nu gargaara maqaa humna du'a koo gooftaa Yesuusiin አሜን አሜን። እግዚአብሔር ይባርክሽ፣ ጸጋው ይብዛልሽ። በቃ
ጌታ ነው የሰበሰበን። ደስ ይላል። የቋንቋ ሁሉ ባለቤት እግዚአብሔር ጸሎታችንን ይሰማል። ምንም እንኳን እኛ መስማት ባንችልም እንኳን እግዚአብሔር እንደዚህ ከተለያየ ሁኔታ ከዘር ከነገር ከቋንቋ ዋሽቶን ይሄ መንግስት እኛ ያለንበት መንግስት የሆነ የሚገደብ አይደለም። በሆነ ዘር በሆነ ቋንቋ ሁላችንም ተዋሽተን አንድ ቤተሰብ የሆንበት ነው። ለዚህ ክብር ሁሉ ለእግዚአብሔር ይሁን። ሁላችሁንም ጌታ ይባርካችሁ። እንቀጥላለን እንደዚህ እያጠናን እየተማማርን እንቀጥላለን። እንደዚህ የተማርነው ደግሞ ሪከርድ ተደርጎ እዛ ዩቲዩብ ላይም ስለሚለቀቅ ድጋሚ ገብታችሁ ማየት ትችላላችሁ። ያመለጣቸው ሰዎችም ድጋሚ ገብተው ማየት እንዲችሉ እየለቀቀን ነው። የዛሬ ሳምንትም ከ3 ሰዓት እስከ 4 ሰዓት ለ1 ሰዓት ብቻ ነው። ስራችሁን በማይጎዳ ሁኔታ የራሳችሁን ህይወት በማይጎዳ ሁኔታ ለ1 ሰዓት ብቻ ተሰባስበን እንወያያለን። ግን ቅድም እንዳልኳችሁ ዋናው ሳምንቱ ሙሉ በራሳችን የምናጠናው ነው። በደንብ ማጥናት አለብን። እያነበብን እንምጣ። ማብራሪያዎች አሉ፣ ቪዲዮዎችም አሉ ዩቲዩብ ላይ የተለቀቁ እና እነሱንም አይታችሁ መጣችሁ መወያየት ትችላላችሁ። ሮብ ቀን ደግሞ ስላሴ ያለን ከ3 ሰዓት እስከ 4 ሰዓት በዛም እንገናኛለን። የጌታ ጸጋ ይብዛላችሁ። ደህና ሁኑ።